ሰላም አድማጭ ተመልካቾቻችን ይህ ትኩረት የተሰኘው ፕሮግራማችን ነው። በዛሬው የትኩረት ፕሮግራማችን ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያምን ይዤላችሁ ቀርቤያለሁ። ከአቶ ያሬድ ኃይለማርያም ጋር የዲሞክራሲ ጥያቄና ፈተናው በሚል ርዕስ ውይይት እናደርጋለን። ተከታተሉን። አቶ ያሬድ ኃይለማርያም ከዚህ ቀደም ተደጋጋሚ ጊዜ ውይይት አድርገናል። ዛሬም በኢትዮጵያ ወቅታዊ የፖለቲካ ሁኔታዎች ላይ ለመወያየት ፈቃደኛ ስለሆኑ ከልብ አመሰግናለሁ አቶ ያሬድ። እኔም እድሉን ስለሰጠኸኝ እና ሐሳቤን እንዳካፍል ስለፈቀዳችሁልኝ ከልብ አመሰግናለሁ ሀብታሙ። መልካም አቶ ያሬድ፣ እንግዲህ በቀጥታ ወቅታዊ የሆነው የኢትዮጵያ ፖለቲካ በተመለከተ ነው ውይይት የምናደርገው። እንደ መንደርደሪያ በዚህ ሰሞን በጄኔቫ የተባበሩት መንግስታት የሰብአዊ መብት ኮሚሽን በየአራት ዓመቱ አገራትን በሚገመግምበት መድረክ ኢትዮጵያ የሰብአዊ መብት አያያዟ ምን ይመስላል የሚለው ከአራት ዓመት በፊት የነበረው ግምገማ አሁን እንደገና ከአራት ዓመት በኋላ ተመልሶ የሚገመገምበትና ውጤት የሚታይበት ነው። አቶ ያሬድ ኃይለማርያም የእርስዎ ድርጅቶች ከሌሎች የኢትዮጵያ የሰብአዊ መብት ላይ ከሚሰሩ ድርጅቶች ጋር በጄኔቫ በሚደረገው ጉባኤ ላይ እየተሳተፉ ነው። አቶ ያሬድ፣ ማክሰኞ የኢትዮጵያ ሁኔታ በዝርዝር የሚቀርብ መሆኑ እንደተጠበቀ ሆኖ እስካሁን ያለው ተሳትፏችሁ ምን ይመስላል? በዚህ ብንጀምር። አመሰግናለሁ ሀብታሙ። በተባበሩት መንግስታት የሰብአዊ መብት ኮሚሽን ውስጥ የዩኒቨርሳል ፔሪዮዲክ ሪቪው የሚሉት አገሮች በየአራት ዓመቱ በሀገራቸው ያለውን የሰብአዊ መብት አያያዝ ሁኔታ ይገመገማሉ። ሌሎች አባል ሀገሮች በየሀገሩ ላይ በሚገመገመው ሀገር ላይ ያለውን የሰብአዊ መብት ሁኔታ ካጠኑ በኋላ የሚሻሻለው እንዲሻሻል ጥቆማ ወይም ሪኮመንዴሽን ይሰጣሉ። የሚመሰገነውን ያመሰግናሉ። ከዛ በሚቀጥለው አራት ዓመት ደግሞ ያ ሀገር እንዲያሻሽል የተነገሩትን ማሳሰቢያ የተሰጡትን ነገሮች ምን ለውጥ አሳይቷል፣ ምንስ ለውጥ አላሳየም የሚለውን ደግሞ መልሰው ቁጭ ብለው ያያሉ እና ኢትዮጵያ አሁን ለሶስተኛ ጊዜ ትገመገማለች። ሂደት አለው ግምገማው። ዋናው የግምገማው ሂደት ግምገማው የሚካሄደው በእኛ ሜይ ውስጥ ነው፣ በግንቦት ወር። ነገር ግን በዚህ ወር ውስጥ አሁን የፊታችን ሳምንት ማክሰኞ የዚህ የዩፒአር ርን የሚያስተባብረው ተቋም ወይም አካል በዚህ በተባበሩት መንግስታት ውስጥ የዩፒአር ኢንፎ ሴሽን ያዘጋጃል። ከዋናው ግምገማ በፊት አገሮችም የሚገመገመው ሀገር በሰብአዊ መብት ጉዳይ ላይ የሚሰሩ የሚመለከታቸው ተቋማት የሰብአዊ መብት ድርጅቶች ቁጭ ብለው የሚነጋገሩበት የሚመካከሩበት ሐሳብ ችግር አለ የለም የሚሉበት መድረክ አለና ያ መድረክ አሁን የፊታችን ማክሰኞ ነው የሚካሄደው። ከሳምንት በፊትም እዛው ጄኔቫ ነበርኩኝ። በዚሁ ጋር በተያያዘ ጉዳይ የሪፖርት ወደ 9 የምንጠጋ የዓለም አቀፍ የአህጉር አቀፍና እኔ ያለሁበትን ድርጅት ጨምሮ ከሀገር ቤት ደግሞ የሰብአዊ መብት ድርጅቶች ስብስብ ሴሮ የሚሉት አዲስ የተቋቋመ ጥምረት አለ እና የሰመጉ ያሉበት ያም ጥምረት አብሮ ፈርሞ ያስገባ ነው ሪፖርት አለ፣ የዩፒአር ጆይንት ሪፖርት። ያንን በመወከል ሪፖርት አሁን የፊታችን እንደገና ተመልሼ ጄኔቫ እሱን እናቀርባለን እና ትልቁ ነገር ባለፉት አራት ዓመታት ውስጥ ኢትዮጵያ የዛሬ ለሁለተኛ ጊዜ ስትገመገም የዛሬ አራት ዓመት ወደ 130 በላይ የሚጠጉ ጠንከር ያሉ ማሳሰቢያዎች ለኢትዮጵያ መንግስት በተለይም ደግሞ በሲቪል ኤንድ ፖለቲካል ራይት በሚባለው በሲቪል እና በፖለቲካ መብቶች ዙሪያ በተለይ ያን ጊዜ ኢትዮጵያ በምትገመገምበት ጊዜ በጣም በርካታ ችግሮች ስለነበሩ እኛም በጣም ግፊት ፈጥረን ብዙ ቅሬታዎች ብዙ ሪፖርቶች አቅርበን ስለነበረ ለኢትዮጵያ በጣም በርካታ
ማሳሰቢያዎች ነበር የተሰጧት። አሁን በእነዚህ ባለፉት 4 ዓመት ውስጥ በአገሪቱ ውስጥ ያለው ሁኔታ ምን ይመስላል የሚለውን እኛም ግምገማችንን ሪፖርት አቅርበናል። እሱን ደግሞ በድምጽ ጭምር የምንሰማበት ነው። ዋናው ለፐብሊክም ክፍት ይመስለኛል፣ በሚዲያዎች ሁሉ ይተላለፋል። ማክሰኞ የሚካሄደው ግምገማ ከዛ በኋላ ግን በሁሉም አባል ሀገሮች ባሉበት ደግሞ በዛው በተባበሩት መንግስታት የሰብአዊ መብት ካውንስል ውስጥ የኢትዮጵያ መንግስት የመጨረሻ ሪፖርቱን ይዞ አገሮችም የግምገማ ሪኮሜንዴሽን ስቴትመንቶቻቸውን ይዘው ዋናው ጉባኤ ላይ የፊት ለፊት የሚቀመጡበት ነውና ትልቅ ወሳኝ ነገር ነው። በዚህ በተለይ በሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች እና ግለሰቦች በደንብ ያውቁታል የዚህን ሲስተም ወይም የዚህን ሜካኒዝም ጠቀሜታ። ግን አሁን ኢትዮጵያ ውስጥ የተሻሻሉትም መሻሻል ያለባቸውንም ስጋቶቻችንንም እንደገና ጠንከር አድርገን አሁንም የምናቀርብበት ትልቅ መድረክ ነው። አቶ ያሬድ እስኪ አያይዤ አንድ ጥያቄ ላንሳ። ለመሆኑ የሀገራት የሰብአዊ መብት ግምገማ ሲካሄድ የሰብአዊ መብት በመንግስት የሚፈጸሙ ጥሰቶችን ብቻ ነው የሚገመግመው ወይስ በአጠቃላይ መንግስት የሰብአዊ መብት ጥሰቶች እንዳይፈጸሙ የመከላከል አቅሙ የት ጋር ደርሷል የሚለውንም ያያሉ? ይሄ ማለት ምን ማለት ነው? የሰብአዊ መብት ጥሰቶች በመንግስትና በመንግስት መዋቅር የሚፈጸም አለ። የሰብአዊ መብት ጥሰቶች ደግሞ ከመንግስት ውጪ በሆኑ አካላት በሰብአዊ መብት ላይ የሚፈጸሙ ወንጀሎች አሉ። በድምሩ በኢትዮጵያ ውስጥ የሰብአዊ መብት ጥሰትና ወንጀሎች የት ጋር ደርሰዋል የሚለው ነው የሚገመገመው ወይስ በመንግስት ተቋም የሚፈጸም የሰብአዊ መብት ጥሰት ብቻ ነው የሚገመገመው? መንግስት ለሰብአዊ መብት ሲወራ ብዙ ጊዜ መንግስት ሰብአዊ መብት ጣሰ አልጣሰም የሚል ራሱ አደረገ አላደረገም ብለን አጥብበን ስለምናየው ይመስለኛል። እያንዳንዱ የተባበሩት መንግስታት የሰብአዊ መብት ድንጋጌውን የፈረሙ አባል ሀገሮች በጠቅላላ ያሉባቸው ግዴታዎች 3 ናቸው። አንደኛ ሰብአዊ መብትን በሀገራቸው ህግ ውስጥ ለህዝባቸው ማስተዋወቅ፣ ፕሮሞት ማድረግ፣ ለሰብአዊ መብት የሚሰጠውን ትኩረት ሰጥቶ ህዝቡ ስለመብቱ እንዲያውቅ ማስተማር አንዱ ኃላፊነታቸው ነው። ሁለተኛው ደግሞ ሰብአዊ መብቶችን ከመርገጥ የመንግስት ባለስልጣናት፣ የመንግስት ተቋማት በጠቅላላ መንግስት የምንለው አካል ሰብአዊ መብትን እንዳይጥስ የተጣለበት ግዴታ አለ። እኔ ሰብአዊ መብትን አልጥስም፣ የኔ አካል የሆነ በኔ ስር ያለ የመንግስት አካል መብት አይጥስም ብሎ ደግሞ ያንን እንዳይጣስ በመንግስት አካላት የገባው ግዴታ አለ። ሶስተኛው ግዴታ ደግሞ በማንም አካል መብት እንዳይጣስ የመጠበቅ ፕሮቴክት የማድረግ ዜጎች እያንዳንዱ ሰው በሀገሪቷ ውስጥ በማንም አካል መብቱ እንዳይጣስ የመጠበቅ ግዴታ አለበት። ስለዚህ መንግስት 3 ግዴታዎች ነው ያሉበት። ሰብአዊ መብቶችን ማስተዋወቅ፣ ፕሮሞት ማድረግ፣ ሰብአዊ መብቶችን ከመጣስ መቆጠብ፣ ራሱ መንግስት ሪስፔክት ማድረግ፣ ሶስተኛው ደግሞ በሌላ አካላት እንዳይጣስ ደግሞ ፕሮቴክት የማድረግ ግዴታ አለበት። ስለዚህ እነዚህ 3ቱም ነገሮች ናቸው የሚገመገሙት። መንግስት በበቂ ለሰብአዊ መብት በሚያወጣቸው ህጎች ውስጥ ለሰብአዊ መብት በቂ ትኩረት ሰጥቷል ወይ? በመንግስት ተቋማት አደረጃጀት ውስጥ በቂ የሰብአዊ መብት ትኩረት ተሰጥቷል ወይ? እነዚህ ይታያሉ። የፍትህ ተቋማቱ፣ ሌሎችም ተቋማቶች ሰብአዊ መብትን አያያዛቸው ምን ይመስላል የሚለው። ሁለተኛ ነገር ደግሞ ከመጣስ ተቆጥቧል ወይ? ሶስተኛ በሌሎች አካላት እንዳይጣስ አንተ ያነሳኸው ነጥብ ነን ስቴት የሆኑ አክተሮች ይባላሉ። ከመንግስት ውጪ የሆኑ ነገር ግን አቅም ያላቸው የዜጎችን መብት አደጋ ውስጥ ሊጥሉ የሚችሉ ግጭት ቀስቅሰው ሰዎች የመኖር የመብት በህግ የተሰጣቸው በተፈጥሮ ያገኙት መብት ዋስት አደጋ ላይ እንዲጥል ሊያደርጉ የሚችሉ አቅም ያላቸው አካላት አሉ እና እነዛን አካላት ሁሉ የመቆጣጠር አቅሙ ምንድነው የሚለው ሁሉ ምን አድርጓል የሚለውም በደንብ የሚፈተሽበት መድረክ ነው። አመሰግናለሁ አቶ ያሬድ። ከዚሁ ጋር ተያይዞ አንዳንድ ሰዎች በአሁኑ ወቅት ያለውን የመንግስትን እንቅስቃሴ ከዚህ ጋር በጥርጣሬ ያነሳሉ።
ለምሳሌ ከሰሞኑ የሰብአዊ መብት ጥሰት አልቀረም ሲሉ በርከት ያሉ የኢትዮጵያ ዜጎች እናቶች ወደ የመንግስት ሚዲያዎች ፊታቸውን ቢያዞሩባቸውም እንኳን ወደ ግል ሚዲያ ሄደው በልጆቻቸው ላይ አሁንም በእስር ቤት ተመሳሳይ ግፎች የተፈጸሙ ስለመሆኑ አቤቱታ ያቀርባሉ። የተሳሳተ ክስ ወይም ደግሞ አላግባብ የፖለቲካ አመለካከትን ለመግታት ሲባል ለማስፈራራት ሲባል የሚመሰረቱ ክሶችም አልቀሩም የሚል አቤቱታዎች እንግዲህ በግል ሚዲያዎች በማህበራዊ ሚዲያዎች በቪዲዮ ዜጎች ቀርበው እየተናገሩ ሲተላለፍ ተመልክተናል። የተፈናቀሉ ዜጎች ጉጂን ማንሳት ይቻላል። በደቡብ የተለያዩ ክፍሎች የደረሰውን መፈናቀል ማንሳት ይቻላል። እነዚህ የተፈናቀሉ ዜጎች ከመኖሪያቸው የመፈናቀል የመጠጥ ውሃና ምግብ የመከልከል ሌላ አፋኝ ቡድን የእርዳታ እህል የሚያደርሱ የሰብአዊ መብት ተሟጋች ድርጅቶች እንኳን የዜጎችን ነፍስ ለማዳን እንዳይደርሱ የመከልከል ሁኔታዎች መኖሯቸው ከረሃብና በኃይል በሚወሰድ እርምጃ ዜጎች በብዛት የሞቱ ስለመሆናቸው አጠቃላይ በአገሪቱ የመፈናቀል ደረጃም በእጅግ በከፋ ሁኔታ መድረሱን አንስተው ይሄ ሁኔታ ተባብሷል ሲሉ በመንግስት በኩል ደግሞ በረሃብ ምክንያት የሞተ የለም የሚል ንግግርም እየቀረበ ነው። የሰብአዊ መብት ጥሰት በየትኛውም እስር ቤት አልተፈጸመም እየተፈጸመም አይደለም የሚል መከላከያዎች እየቀረቡ ነው። በዜጎች መፈናቀል ጉዳይም ቀደም ሲል ከ1 ሚሊዮን በላይ ተፈናቅሎ ነው ያደረው። ቀሪዎች ሌሎች 1 ሚሊዮን ወይም 2 ሚሊዮን የሚል የቁጥር ልዩነቶች ነው እየተነሱ ያሉትና በእርግጥ እነዚህ ሁሉ ያሉ የሚታዩ የሰብአዊ መብት ጥሰቶች በሌላው በእስረኞች መፈታት የፖለቲካ ኃይሎች ወደ ሀገር በመግባት ተከልሎ ጥሰት የሚፈጸምባቸው አካላት ይረሳሉ የሚል ስጋት ያላቸው ሰዎች ያነሳሉ። አቶ ያሬድ እንደ ሰብአዊ መብት ተሟጋችና የእርሶ ድርጅትም ጉዳዩን በቅርበት እንደሚከታተለው በእርግጥ እነዚህ ነገሮች ወደ ኋላ የሚባሉ የሚረሱ ናቸው ማለት ይቻላል? እነዚህ ነገሮች በምንም መንገድ ሊረሱም ሊሸፈኑም የሚችሉ ነገሮች አይደሉም። እኔ የመንግስት ባለስልጣናት ራሳቸው መብት አሁን ሙሉ በሙሉ ኢትዮጵያ ውስጥ አሁን ባለው ሁኔታና በዚህ አጭር ጊዜ ውስጥ የመብት ጥሰት ይቆማል የሚል እምነት የለኝም። እንደዛም የሚያስብ ሰው ካለ መሬት ላይ ያለውን ሁኔታ በቅጡ ያልተረዳ ሰው ነው የሚሆነው። ምክንያቱም የላይ ያለው የመንግስት አካላት ስለ መብት እናከብራለን እናስከብራለን ብለው ያላቸውን በጎ ፍቃድና ዝግጁነት ቢናገሩም ለ27 ዓመት መብት ሲጥስ የነበረው ስርዓት ያ በተለይ መብት ጣሹ አካል በኔ እይታ እንዳለ ነው፣ አልተነካም፣ ለውጥ የለም በዛ ረገድ። ሰብአዊ መብት ይጥስ የነበረው የፖሊስ መዋቅርና በዛው በሰብአዊ መብት ጥሰት ውስጥ ይሳተፉ የነበሩ የፖሊስ አካላት እንዳሉ ናቸው። አንዳንድ ጊዜ ከፍተኛ የሰብአዊ መብት ጥሰት በተፈጸመበት ጊዜ ውስጥ የፖሊስ ኮሚሽነር የነበሩት ሰው እስከ ውጭ ጉዳይ ሚኒስትር ሆነው የሚያገለግሉበት ለውጥ ነው የነበረው። እታች ድረስ ቀበሌ፣ ወረዳ፣ ዞን በየክልሉ የነበረው በሰብአዊ መብት ጥሰት ላይ በአፈናው ላይ ትልቅ ሚና የነበረው የመንግስት መዋቅር እንዳለ ነው። ስለዚህ በዚህ 1 ዓመት ውስጥ ደግሞ ላይ ያሉት ሰዎች ይሄን መዋቅር በታት ነው ወይም የሰዎቹን አይምሮ አጥበው አስተካክለው ስለ ሰብአዊ መብት አስተምረው ጥሩ የሰብአዊ መብት ጠባቂ ያደርጓቸዋል የሚልም እምነት የለኝም። ስለዚህ እነዚህ ነገሮች ሊከሰቱ እንደሚችሉ ምንም ጥርጥር አልነበረኝም። የሚያሳዝነው እውነታውን አምኖ እንዴት እናሻሽላቸዋለን ማሻሻል አለብን የሚል ምላሽ ነው ከመንግስት መጠበቅ የነበረበት እንጂ አንዳንዱን ነገር የመሸፋፈኑ አካሄድ አሁን ገና በእንጭጩ እየታየ ያለው ነገር ጥሩ ምልክት አይደለም። ይሄ ለውጡ ያለበት ቻሌንጅ ፈተናዎች አሉ። ያ ፈተናዎች ለሰብአዊ መብት ጥሰት መባባሱ ትልቅ አስተዋጽኦ
ሊያበረክት ይችላል። ስለዚህ መንግስት እርዱኝ፣ ችግሮች አሉ፣ መፍታት እንፈልጋለን፣ ግን በምን መንገድ እንደምንፈታው የዓለም አቀፍ ማህበረሰቡም ሚዲያውም የሰብአዊ መብት ተሟጋጁም ያግዘኝ የሚል ጥሪ ነው እንጂ ማድረግ ያለበት እንዲህ ያለው አሁን እናቶች ልክ በቅርብ ጊዜ መንግስት የህወሓትን ባለስልጣናት እና በመግረፍ ሰብአዊ መብት በመጣስ ሲታወቁ የነበሩ ሰዎችን ሲያብጠለጥል የነበረበት አይነት ቪዲዮ በእስር ቤት ውስጥ ሰዎች ብልታቸው ላይ ውሃ እየተንጠለጠለ በገመድ እየተጎተቱ ይሰቃዩ የነበሩትን ነገር አሁን በዚህ አንድ አመት ውስጥ ሰዎች ታስረው ተመሳሳይ ድርጊት እየተፈጸመባቸው እንደሆነ የታሳሪዎች ቤተሰቦች ወጥተው ተናግረዋል። ይሄ እንደውም በቂ በዓለም አቀፍ ደረጃ በቂ ትኩረት አላገኘም፣ ማግኘትም አለበት። መንግስት ሰብአዊ መብት ጥሰት በተጓዳኝ በመንግስት ሚዲያዎች አገሪቷ ውስጥ ያለው የእስር ቤት ሁኔታ በጣም ወደ ፐርፌክት እንትን ነው፣ ምንም ችግር የለም የሚል አይነት ሪፖርት ቀርቧል። እና አንዳንድ እስር ቤቶች ውስጥ ምንም ችግር ላይኖር ይችላል። እነዚህ እናቶች ያቀረቧቸውን ሪፖርቶች አቤቱታ ግን በአስቸኳይ መንግስት ምላሽ ሊሰጥበት ይገባል። ዛሬም ቶርቸር እየተፈጸመ ነው ኢትዮጵያ ውስጥ። አንድ እሱ ነው። ሁለተኛ ደግሞ በየክልሉ በሚፈናቀሉ ይሄ ህገወጥ ቤት ተሰራ በሚል ሽፋን በዜጎች ላይ እየደረሰ ያለው ግፍ በምንም መንገድ ሊሸፈን የሚችል አይደለም። ህግ ማስከበር እንዲህ አይደለም። አንድ ሰው መንግስት ባለበት ፍርድ ቤት ባለበት ሊያውም አሁን ፍርድ ቤቶችን ነፃ ተቋም አድርገን መስርተናቸዋል በተባለበት ሀገር አንድ የቀበሌ ሹም ተነስቶ በሺዎች የሚቆጠሩ ቤቶች የሚያፈርስበት ሀገር በምንም ይሄ መንግስት ሊሸፍነው የሚችል አይደለም። መፍረስ እንኳን ያለባቸው ቤቶች ከሆኑ ለ10 አመት ለ20 አመት ግብር ሲከፍሉ የኖሩ ሰዎችን አንዳንዶቹ ካርታ ሁሉ አላቸው። ስለዚህ ያ የቀበሌ አካል ለፍርድ ቤት ሄዶ ከሶ በፍርድ አስወስኖ ተገቢውን የሆነ የህግ ስርዓት ተከትሎ ፍርድ ቤት ባለበት ድሮ በደርግ ጊዜ እንኳን ቤት ትልቅ ቤት ለማፍረስ አይደለም በአጥር ጭቅጭቅ እንኳን ፍርድ ቤት ባትሄድ በፍርድ ሸንጎ ደረጃ ጉዳዩ ታይቶ ፍርድ ሸንጎ ቀበሌ ውስጥ የተመሰረቱ ፍርድ ሸንጎች ግራ ቀኙን አከራክረው ሲወስኑ ነበር። የድንበር ጉዳይ ላይ የሚነሱ ትናንሽ ግጭቶች እንኳን መፍትሄ የሚያገኙት የነበረው። በስንት ሺህ የሚቆጠርን ሰው ቤት ሄደህ አንድ የቀበሌ ሊቀመንበር በየቤቱ ላይ ምልክት እያደረገ አንዳንዱ ቦታም ደግሞ የመድሎ ያለበት አይነት ሁኔታም በግልጽ ይታያል። እንዲህ አይነት የጅምላ እርምጃ በምንም መንገድ መንግስት ሊሸፍነው የሚችል አይደለም። በጣም አስነዋሪ ድርጊት ነው። የህግ የበላይነት ሀገሪቷ ውስጥ እንደሌለ ነው በግልጽ የሚያሳየው። ይሄንን የመንግስት ባለስልጣናት ወጥተው በተለያየ መንገድ እየቀባቡ ሊሸፍኑ የሚሞክሩት ነገር ሪሊ ልክም አይደለም። ወደ መንግስት ወደ ህግ ማዕቀፍ ውስጥ መመለስ አለበት። ሰዎች ከህግ አግባብ ውጪ ነው ቤታቸው እየፈረሰ ያለው። በህገ ወጥ መንገድ የሰራን ሰው ቀበሌ አይደለም ህገ ወጥ ብሎ ሊፈርድበት የሚገባው። ቤት መሬቱን ግብር ሲሰበስብ ቆይቶ ብዙ ጥቅሞችን ሲያገኝ ቆይቶ አንዳንዱ አፍራሽ ትላንት ቤቶቹ ሲሸጡ መሬት ሲሸጥ ቆሞ ሁሉ ጥቅም ሁሉ ሲቀበል የነበረ ሰው ዛሬ እንደገና ቆሞ ደግሞ የነዚህን ሰዎች በደሃ አቅማቸው ሊያውም ኢትዮጵያ ውስጥ በመሰረቱ ይሄ the right to housing ቤት ለአንድ ሰው ለሰው ልጅ ክብር በሚገባ ሁኔታ የመኖሪያ ቤት ማግኘት የእያንዳንዱ ዜጋ መብት ነው። መንግስት ለእያንዳንዱ ዜጋ ባለው አቅም የመኖሪያ ቤት ሰጥቶ የማስረከብ ግዴታ አለበት። ችግሩ ደሃ ሀገር ውስጥ ስለሆነ ያለ ነው። መንግስት ለዚህ ሁሉ ህዝብ ቤት መስራት ስለማይችል ዜጎች መንግስት ያቃተውን ስራ በራሳቸው መንገድ ሄደው ሜዳ ላይ ከምንወድቅ ብለው መጠለያ ሰርተዋል። ስለዚህ በተለይ ከዚህ በኋላ ሰዎች በህገወጥ መንገድ ቤት እንዳይሰሩ መከልከል አንድ ነገር ነው። የተሰሩትን እና ግብር ሲሰበስብበት የኖረውን ቦታዎች ህገወጥም ከሆኑ እንኳን ተገቢውን የሆነ የህግ ሂደት መከተል አለበት እንጂ 7 ቀን ደብዳቤ እየጻፉ ህዝብን እያሸበሩ ህፃናትን
እናቶችን፣ ሽማግሌዎችን ሜዳ ላይ መጣል አሁን ለገጣፎ የተከሰተው ነገር በጣም አስነዋሪ፣ በዓለም አቀፍ ደረጃም በተባበሩት መንግስትም አካላትም ተገቢውን ትኩረት እንዲያገኝ ደጋግመን ጥሪ አድርገናል። በእኔ ድርጅትም ከሌሎች ድርጅቶችም ጋር ሆነን ደብዳቤ አስገብተን በዚህ በራይት ቱ ሃውሲንግ ላይ የሚሰራ በተባበሩት መንግስታት ድርጅት ስር ያለ የስፔሻል ራፖርተር ኦን ፍሪደም ኦፍ ዘ ራይት ቱ ሃውሲንግ የሚባል አንድ ተቋም አካል ጉዳዩን እየተከታተለ ነው ያለው እና ይሄ የተፈጸመ የሰብአዊ መብት ጥሰቶች ነገም ሊፈጸሙ ይችላሉ። ዋናው ነገር መንግስት ችግሮቹን ለመፍታት ያሉበት የአቅም ከግምት ውስጥ ይገባሉ። ግን ችግሩን ለመፍታት የሚወስዳቸው እርምጃዎችም በጥንቃቄ ነው የምናያቸው እና ይሄ ሰዎችም ሲፈናቀሉ አሁን የጌዲዮ ራብ ላይ የታየውን ነገር ጠቅላይ ሚኒስትሩ የሰጡት መግለጫ በእውነት በምንም ለኔ የሚያሳምን አይደለም። የብዙ ጋዜጠኞች የጀርመን ድምጽ አማርኛ ፕሮግራም ጋዜጠኞች ሳይቀር ቦታው ድረስ ሄደው ሌሎችም የተለያዩ ሚዲያዎች ሄደው ዘግበው ሰዎቹን አናግረው ረሃብ ሊፈጀን ነው፣ ለኛ የተባለው ምግብ እየደረሰን አይደለም፣ ሰዎች ሞተውብናል፣ በቀን ውስጥ ይሄን ያህል ሰው ይሞታሉ እየተባለ አይ ይሄ ውሸት ነው ብሎ በጥቅል መደምሰስ በእውነት ትንሽ በሳቸው ደረጃ ይሄንን አልጠብቅምና ችግር አለ። በመንግስት በኩል ያቅም ችግር አለ። በየቦታው በፈነዳዱት የጎሳ ግጭቶች ምክንያት መንግስት እሳት አደጋ ስራ የማጥፋት ስራ ውስጥ እንዲጠመድ ተደርጓል። ያ አቅሙን ወደ ታች ሊጎትቱት ይችላሉ። ግን ይሄ የመሸፋፈን አይነት ነገሮች ግን ብዙም በተለይ አሁን በዚህ ደረጃ መቀጨት ነው ያለባቸው። አመሰግናለሁ አቶ ያሬድ። ከዚሁ ጋር በተያያዘ እንደው የመጨረሻ ነጥብ ነው የሚሆነው የሰብአዊ መብት ላይ ጊዜ ወስደናል። የዲሞክራሲው ፈተና ላይ የተወሰኑ ነገሮች እንላለን። ይሄንን ግን እንደ መሸጋገሪያ ከዚሁ ጋር አሁን ካነሱት ጋር ተያይዞ በቅርቡ የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዲያ ባደረጉት ንግግር በቦታው ላይ እርስዎ እንደተናገሩት በጌዲዮ አካባቢ የተደረሰው መፈናቀል በረሃቡ ምክንያት የሞተ ሰው የለም፣ የደረሰውም ጉዳት በሚዲያ እንደሚነገረው አይደለም በማለታቸው በህዝቡ ውስጥም ተመሳሳይ ቅሬታ ቀስቅሶ እንደገና ወደ ሚዲያ መጥተዋል። በዚህ መንገድ ሊገለጽ አይገባም የሚል በዚያው ጋር አያይዘው ግን ጠቅላይ ሚኒስትሩ ሲገልጹ የጸጥታ ሁኔታም ቢሆን በቁጥጥር ስር ውሏል፣ መንግስት ችግሩን ከሰማበት በኋላ ሁኔታውን ተቆጣጥሮታል፣ በአካባቢው ያን ያክል የሚባለውን አይነት ችግር የለም የሚመስል ንግግር ነበር ያደረጉት። ዛሬ እንግዲህ ከ2-3 ቀናት በኋላ በመንግስት ሚዲያ እንደሰማ ነው በደቡብ ክልል በርካታ ወረዳዎች ከመንግስት ቁጥጥር አቅም ውጭ በመውጣታቸው ወታደራዊ ኮማንድ ፖስት ተቋቁሞ የመንግስትን አስተዳደሩን ወታደራዊ ኮማንድ ፖስቱ ተረክቦ እንዲያስተዳድር ውሳኔ መስጠታቸውን በመንግስት የመገናኛ ብዙሃን ሲተላለፍ ሰምተናል። እንግዲህ ይሄ የሰብአዊ መብት ጥሰት እንደገና በከፋ ሁኔታ እንዳይሄድ ቢያንስ ወታደራዊ አስተዳደር ለአንድ ወር ነው የተባለው። እንግዲህ ለአንድ ወር በአንድ ወር ውስጥ ጉዳዩን ማረጋጋትና ይቻላል አይቻለውም የሚለውን ወደፊት የምናየው ይሆናል። በመንግስት በኩል ዞሮ ዞሮ እርስዎ እንዳሉት በይፋ ነገሩን አውጥቶ ከህዝቡ ትብብር እንዲያደርግ ሌላውም አካል ማድረጉ ጠቃሚ ነው የሚለውን እንውሰድና አቶ ያሬድ እስቲ በዲሞክራሲ ጉዳይ ላይ ያለውን እናንሳ። የኢትዮጵያ ዲሞክራሲ በእርሶ እይታ ምን ሁኔታ ላይ ነው ያለው? አንዳንዶች ሁለት ነገር ይራመዳል። አንዳንዶች እስረኞች ተፈቱ፣ በአሁኑ ወቅት መጽሐፍ መናገር አያሳስርም፣ በርካታ መጽሔቶች፣ ጋዜጦች ተዘግተው የነበሩ ሁሉ ወደ ህትመት መጥተዋል፣ የመንግስት አካላት ማስፈራሪያና ዛቻ አይፈጽሙም፣ ተሰደው የነበሩ ጋዜጠኞችም የፖለቲካ ኃይሎችም ወደ አገር ቤት ገብተዋል፣ በመድረኮችም ላይ ይሳተፋሉ። ስለዚህ ዴሞክራሲው በጣም በተሻለ ሁኔታ ሰፍቷል የሚል መከራከሪያ አላቸው። ሌሎች ደግሞ ዴሞክራሲው በመነሻው የሰፋ ቢመስልም እንኳን የእስረኞች መፈታት፣ የሚያስፈራራ ለመኖር፣ ጋዜጦች ወደ ህትመት መግባታቸው፣ የተሰደዱ ወደ ሀገር መመለስ መቻላቸው እንደ በጎ ጅምር ቢወሰድም እንኳን የዲሞክራሲ ስርዓቱ ወይም ምህዳሩ ከበፊቱ በከፋ ሁኔታ እንዳውም ጠቧል፣ አንዳንዶችም ሙሉ በሙሉ ተዘግተዋል ወደሚል ደረጃ ይገፉታል። ለዚህም ሲያነሱ
ወደ ሀገር ቤት የገቡት የፖለቲካ ኃይሎች በመንግስት ጥበቃ ሳይደረግላቸው መንቀሳቀስ የሚችሉበት ምንም ምህዳር የለም። በየፖለቲካ ስብሰባ ለማድረግ የጎበዝ አለቆች ከሚያደርሱት ጉዳት በወታደሮች መጠበቅ የማይችል የፖለቲካ ድርጅት መንቀሳቀስ አይችልም። ስለዚህ ከዚህ ቀደም መንግስት ነው እንጂ የሚያፍነው መንግስት እየጠበቀ ሌላው አካል አያፍንም። ስለዚህ ዴሞክራሲው መንግስት ቀጥታ ተጠያቂ ይሆንበታል አይሆንበትም የሚለውን ትተው ግን አፈና ውስጥ የወደቀ ነው ይላሉ። ይሄንን የሚጋሩ ሰዎች የበለጠ ነገሩን ሲያሰፉት አፈናው የሚፈጸመው ከጎበዝ አለቆች ባሻገር በራሱ በመንግስት መዋቅር ነው። አቶ ያሬድ በሰብአዊ መብት ጥሰት ላይ እንዳነሱት በመንግስት መዋቅር ውስጥ ቀደም ሲል አፈና ሲፈጽሙ የነበሩ የሙስና ተካፋይ የነበሩ አካላት ወይም በዚህ ደሞዝ መተዳደር ህይወታቸውን እዛ ላይ የመሰረቱ አካላት ዴሞክራሲ ከሰፈነ በውድድር በሐሳብ የበላይነት የሚታመንበት የፖለቲካ ስርዓት ከተዘጋ አጠቃላይ ህይወታችን አደጋ ላይ ይወድቃል። ወይም ደግሞ ወንጀል የሰራ በወንጀል ተጠያቂነት ይመጣል በሚል ከካድሬዎች ጋር በመመሳጠር ሀገሪቷን ሀብት ሲዘርፍ የነበረ ደግሞ አሁንም ተጨማሪ የመዝረፊያ ዕድል አጣለው በሚል ባለሀብቶችም ጭምር የተቀናጁበት የዲሞክራሲ አፈና በመካሄዱ ዴሞክራሲ በከፋ ሁኔታ ታፍኗል ወይም የበለጠ ተዘግቷል፣ ካለፈው ይከፋል ሲሉ የሚገልጹ አሉ። አቶ ያሬድ እርሶ እንዴት ይረዱታል? የእርሶ አቋም እሴቱ ጋር ነው ያለው? እኔ በጣም ጥሩ ጥያቄ ነው። ደግሞ ስዕሉን ክሊር አድርገህ አስቀምጠኸዋልና ትልቁ አደጋ የዴሞክራሲ ጸር መንግስት ነው። በብዙ ሀገሮችም በእኛም ሀገር የነበርንበት ያሳለፍነው ነገር ከዴሞክራሲ በተቃርኖ ያለው አምባገነናዊ ስርዓት ወይም አፋኝ የሆነ ስርዓት ነው። ስለዚህ አንዱ አንተም በጥያቄ ውስጥ የመለስከው ነገር አፋኝ የሆነ ቢያንስ በመንግስት ብለን በመናነሳቸው ላይ ባለው የመንግስት አካላት በኩል የማፈን ኢንቴንሽን የለም። ለዛ ዴሞክራሲ በመጀመሪያ ደረጃ ታፍኗል ምናምን የሚያር ትንሽ እናቆየው። ገና ዴሞክራሲያዊ ስርዓትን ለማምጣት ፕሮሰስ ላይ ነን ያለነው እንጂ የተገነባ ዴሞክራሲ እየተቀለበሰ ያለ ዴሞክራሲ የለም። የታፈነ የሚባል ዴሞክራሲ የለም። ገና ዴሞክራሲያዊ ስርዓት ግንባታ ውስጥ ነን ያለነው። ግንባታው ቻሌንጆች እየገጠሙት ነው። የለም ኢትዮጵያ ውስጥ ዴሞክራሲ። ያን ዴሞክራሲ ለማምጣት ነው እየተሰራ ያለው። ትልቁ ዴሞክራሲያዊ ስርዓት ግንባታ ውስጥ ያልነበረንና አተነው ለዚህ ሁሉ ጨለማ ዘመን በጨለማ ውስጥ እንደፋደፍ ያኖረን ጥሩ መንግስት፣ ጥሩ ስርዓት ለዴሞክራሲያዊ ስርዓት ግንባታ ቅን የሆነ ዝግጁ የሆነ መንግስት መታጣት ነበር። አሁን ያ ኦሬዲ መጥቷል ማለት ይቻላል። ቅድም ያልካቸው የውይይት መጀመራቸው፣ የሚዲያዎች በነፃነት ሐሳብን የመግለጽ የመደራጀት ምን የሚባሉት ነገሮች በዝርዝር ያስቀመጥካቸው ነገሮች በጠቅላላ የዴሞክራሲያዊ ስርዓት ግንባታው መንገድ ላይ ነን፣ እየሄድን ነው። መንገዱ አባጣ ጎባጣ ይሆናል። ተራራ ሊኖረው ይችላል። ቁልቁል ወንዝ ልንወርድ እንችላለን። መልሰን ሽቅብ ልንወጣ እንችላለን። አልቲሜት የሆነው የመጨረሻው መድረሻ ግባችን ግን ዴሞክራሲያዊ ስርዓት የሰፈነባት፣ ሁሉም ዜጋ በእኩል የሚታይበት፣ የሁሉም ዜጋ መብት እኩል በህግ ጥበቃ ተደርጎ ዜጎች በነፃነት የሚፈልጉትን መርጠው በዜጎች የተመረጠ መንግስት ሀገሪቷን የሚያስተዳድርበት ሀገር እንድትመጣ ነው። ስለዚህ እነዚህ ቅድም ያነሳቸው የፖለቲካ ድርጅቶች በየክልሉ ሲሄዱ ችግር ይገጥሟቸዋል። ቢሮ መክፈት አይችሉም፣ ስብሰባ ማድረግ አይችሉም። በየክልሉ ያለው አንዳንድ የጎበዛ በመንገድ ተሰግስገው ያሉት እነዚህ የመንገዱ ላይ የተኮለኮሉ ጋሬጣዎች፣ ተራራው፣ ወንዙ ምኑ ነው እና ጠንካራ ከሆነን እንደ ህዝብ ከበረታን እነዚህ ዳገቱንም ቁልቁለቱንም ሆንም የተፈለገው ቦታ እንደርሳለን። አይ በመጀመሪያው ዳገት የምንደናቀፍ ከሆነ ደግሞ እዚሁ ስንደናበር ያንኑ የኖርንበትን ጨለማ ዘመን መድገም ነው። ለኔ ለዚህ ጉዞ ትልቁ ኃይል መንግስት ነው። መንግስት አብሮ አለ ብዬ ነው የማስበው። በዶክተር አብይ የሚመራው የለውጥ ኃይል ይሄ ቃል ገብቷል።
ከቃል አልፎ ደግሞ የተወሰኑ ምልክቶች አንተ ራስህ በጥሩ ሁኔታ የዘረዘርካቸው ምልክቶች አሳይቷል። የህጎች አፋኝ የነበሩ ህጎች እየተቀየሩ ነው። የተቀየሩም ህጎች አሉ። ይሄ የተጀመረው የፖለቲካ ውይይትና ምህዳሩ በመንግስት ደረጃ ትልቅ መሻሻሎች አሉ። ያንን እንዴት አድርገን ዋይዝሊ እንደ ህዝብ ሉዝ ካረግንም ሁላችንም ነን የምናጣውና የለውጡና አገሪቷ ያለችበት ለ27 ዓመት የተጠራቀመው ችግር ባህሪ ይመስለኛል። አሁን አንዳንድ ክልሎች ውስጥ ይሄ የጎበዝ አለቃ የምትለው ማንም አይምጣብኝ ከኛ ውጪ በኔ ክልል ውስጥ ሌላ ሰው ሐሳቡን መግለጽ አይችልም እንዲህ አይችልም እንደ ጠቅላይ ሚኒስትሩ እኮ በአደባባይ እዚህ ቦታዎች መሄድ አልችልም ለህይወት ያሰጋኛል ብለው የተናገሩበት ሀገር ነው። ለውጥ አመጣለሁ ዴሞክራሲ አመጣለሁ ብለው ለኢትዮጵያ ቃል የገቡት ጠቅላይ ሚኒስትር አንዳንድ ቦታዎች መሄድ ደግሞ ችግር ይገጥመኛል ያሉበት ሀገር ሌላው ተቃዋሚ ሲሄድ ችግር ቢገርመኝምና ዋናው ነገር እነዚህን ፈተናዎች ልንወጣቸው እንችላለን አንችልም። ለኔ እነ ዶክተር አብይ የገቡትን ቃል ከቃል አልፈው ወደ ህግ አስከበር ስርዓት ውስጥ እንቅስቃሴ ውስጥ ከገቡ እኔ እነዚህ ኃይሎች የማይናድ ተራራ አይደለም። ይሄ በየክልሉ የሚያቀርቡ አሉ። ይሄንን መሞገቻስ እንዴት ያዩታል? አንዳንዱ አሁን እርሶ ያሉ ያሉት የላይኛው የመንግስት ክፍል ከዚህ የዲሞክራሲ ሂደቱን በማደናቀፍ ረገድ እጁ የለም፣ የታችኛው የመንግስት መዋቅር ችግር ነው የሚለውን ከርሶ ጋር በርካቶች በዚሁ ሐሳብ ይስማማሉ። አንዳንዶች በዚህ አይስማሙ። የላይኛው የመንግስት አካልንም በሂደቱ ለገጠመው እንቅፋት ተጠያቂ ናቸው ይላሉ። አንዳንድ ምሁራን እንዳውም ተጠያቂው ራሳቸው የለውጡን አብዮት የመሩት አካላት ናቸው ሲሉም ተደምጠዋል። ሌሎች ደግሞ ጠቅላይ ሚኒስትሩ አሁን በቅርቡ በጋዜጠኛ እስክንድር ነጋ የሚመራውን እንቅስቃሴ ወይም የባላደራ ምክር ቤት ለዲሞክራሲ የሚሰራ አድቮኬሲ ግሩፕን ወደ ጦርነት እንገባለን የሚል ዛቻ ውስጥ መግባታቸው እንቅስቃሴያቸውን ለማፈን ፍላጎት መኖሩን ያሳያል ሲሉ መከራከሪያ የሚያቀርቡ አሉ። ሌላው የታችኛውም የላይኛውም እንዳንል በመሪዎቹ ደረጃ የሚተቿቸውን አካላት የማሸማቀቅ የመተቸት የሚያወድሷቸውን አካላት የማቅረብ ፕሮሞት የማድረግ ሁኔታዎች ይታያል ሲሉ በግልጽ ቅሬታቸውን በተደጋጋሚ ያቀርባሉ። የፌዴራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን የአዲስ አበባን ወጣቶች ሰብስቦ በማሰር እንቅስቃሴዎችን በማፈን ተሳትፈዋል ይላሉ። በቅርቡ እንኳን ዋና ዋና ከሚባሉት የተቃዋሚ ፓርቲ አመራሮች ዶክተር መራራ ጉዲና፣ ፕሮፌሰር ብርሃኑ ነጋና ዶክተር አረጋዊ በርሄ ባሉበት መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ ሲናገሩ ትንሽ በዶክተር መራራ ንግግር ተቆጥተው ወክዘቶክ እንዴት ይለኛል የሚለውን በቁጣ የገለጹበት መንገድ ሽብርተኛ ተብሎ የነበረ ድርጅት ሲመሩ የነበሩት ዶክተር ብርሃኑ ፕሮፌሰር ብርሃኑ ወይም የሞት ፍርድ የተፈረደባቸው ወደ ሀገር እንዲገቡ ተደርጎ ዶክተር መራራ ከስር ተፈተው ዶክተር አረጋዊ በርሄ ከ42 ከ43 ዓመት በኋላ አዲስ አበባን አይተው ከጠቅላይ ሚኒስትር ጋር ቁጭ ብለው እየተነጋገሩ እንዴት ይሄንን ይላሉ ብለው በቁጣም ተናግረዋልና ምናልባት በሂደት እነዚህ ነገሮች ከጎለበቱ አንደኛ ሲጎለብቱ ዴሞክራሲን ያፍናል፣ ያጫጫል። ሁለተኛ ምልክቶቹ በራሳቸው የዴሞክራሲ ሂደቱ ላይ የላይኛው አመራር ጭምር ጫና እያሳደረ ነው። ሁለቱንም የተቃራኒ ሐሳብ ተቹንም ይሄኛውንም በኩል መንገድ እያስተናገደ አይደለም ሲሉ ቅሬታ የሚያቀርቡ አሉ። አቶ ያሬድ የትኛውን እርሶ ይደግፋሉ? ትክክል የእርሶ ቅሬታዎቹ የተነሱት ቅሬታዎች ውድቅ የምታረጋቸው አይደሉም። አብዛኛዎቹ የተነሱት ነገሮች በበቂ መነሻ ላይ እንደው መጨረሻ ካነሳው ከጠቅላይ ሚኒስትሩ የመጨረሻ ንግግር እኔም በአንዲት ጽሁፍ ጽፌ ነበረ። ያንን ንግግራቸውን ከሰማው በኋላ ይሄ ዘፈን ዳርዳርታ ወደ አምባገነንነት ሊሄድ ነው ወይ የሚል ስጋቴን ገልጫለሁና እኔ ጠቅላላ ቅድም ያልኩት በመንግስት ደረጃ በላይ ባለው የመንግስት ግለሰቦቹን ሳይሆን ጉድዊል አለ።
ያን ጉድዊል እንደውም ቀደም ብዬ ለውጡ ስጋት ከገጠመውም እነማን ናቸው አደጋ ላይ ሊጥሉት የሚችሉት ብዬ ዘርዝሬት ነገር ነበር እና አንደኛ እነ ዶክተር አብይን ነው ምክንያት አድርጌ ያነሳሁት። የገቡትን ቃልና ከዛም አልፈው የህግ የበላይነትን ማስከበር በቅጡ ካልቻሉ ይሄ ለውጥ ለሚገጥመው ችግር የመጀመሪያዎቹ ተጠያቂዎች ናቸው። ሰዎች በአደባባይ ዱላ፣ ሜጫ፣ ጠመንጃ ባህር ዳር ላይ የታየው በጣም አሳፋሪ ነገር፣ አዲስ አበባ ላይ የቄሮ አባላት ያስ ነገር በጣም አሳፋሪ። እንዲህ ያለውን ነገር መንግስት እየታገሰ የሚቀጥል ከሆነ ለጣው መንገጫገጭ የሚሆን ችግር ለውጡን ይመሩታል የተባሉት ኃይሎች ተጠያቂዎች ናቸው። ሌሎችም በየዘርፉ ይሄ አክራሪ ብሔረተኞች ለውጡን እነሱ በሚፈልጉት አቅጣጫ ለመምራት ከተለያየ አቅጣጫ እየሳቡት ነው የሚገኙት። እነዚህም አካላት የራሳቸው ድርሻ አላቸው። የለውጡ ኃይል ከነዚህ አክራሪ ብሔረተኞች ጋር ግብግብ ውስጥ ሲሆን ሌላው የፖለቲካ ኃይል ቁጭ ብሎ ታዛቢ ሆኖ ሲለይላቸው ደግሞ የኛ ፖለቲካ ይቀጥላል ብሎ የሚመለከት ከሆነ ያም የፖለቲካ ኃይል ተቃዋሚ የሚባለውም ኃይል የሲቪክ ማህበራትም ሚዲያውም ኃላፊነት አለበትና ፌል ካረግን ሁላችንም ነው ፌል የምናረገው። አንድ ሁለተኛ ይሄ ለውጥ እኔ እነ ዶክተር አብይ አሁን ለውጡ ከመጣ በኋላ ይመሩታል ተብለው ሁኔታው በዚህ መንገድ መጣ እንጂ የለውጡን ከመነሻው ጀምሮ ቀስቅሰው ህዝብ ሲቆይተው የመጡ ሰዎች አይደሉም። ህዝብ በየራሱ መንገድ ሲታገል ቆይቶ አደኛ የብዙ አመት ይሄ ትግሉንም ለተወሰኑ ቡድኖች መስጠት ተገቢ አይደለም። እኔ እንደ እርሾ ነው የምቆጥራቸው ቄሮን፣ ፋኖን፣ ዘርማን ምናምን እንጂ ይሄ ትግል ከመጀመሪያው ጀምሮ በ27 አመት ውስጥ በጣም በርካታ የሰብአዊ መብት ተሟጋች የፖለቲካ መሪዎች በኦሮሞ ማህበረሰብ በሁሉም ማህበረሰብ ውስጥ የሞቱለት ስንት የመምህራን ማህበር የሰራተኞች ማህበር በየዘርፉ ሰው ሲታገልለት የኖረ የዛ ሁሉ ግፊት ነው። ስለዚህ እነዚህ ሰዎች ልክ የለውጡ ዋና ባለቤት እነሱ ከከሰሩ ለውጡ አብሮ እንደሚከስር ምናምን አድርገን ለውጡንና እነሱን አንድ ላይ አጣብቀን እያየን እነሱ በገደፉ ቁጥር በቃ እንግዲህ ለውጡ የነሱ ነው ቀለበሱት ተቀለበሰም ይያል መተው የለብንም። አንድ ብዙ ጊዜ እየተምታታ ያለው ነገር ይሄ ነው። እነሱንም ጭምር መታገልን ይጨምራል ለውጡን ሴቭ ለማድረግ። እነዚህ ሰዎች ሲገድፉ ሲሳሳቱ አትችሉም ማለት ሰልፍም መወጣት ካለበት አድማም መደረግ ካለበት ልክ ይሄ ለውጥ እንዲመጣ የተደረገው አይነት እንቅስቃሴ ካስፈለገ ሁሉ ይደገማል። ዋናው ነገር እነዚህ ሰዎች የወሰዱትን ኃላፊነት በአግባቡ እየተወጡ ነው እየተወጡ አይደለም ነው። ሁለተኛው ነገር ይሄ በእነሱም በኩል እየታየ ያለው ነገር አሁን ገና ከጅምሩ ዶክተር አብይ ስላነሳው ነው በሚዲያ ላይ ለእስክንድር ለሚመራው ተቋም የሰጡት ምላሽ ይሄ እንዲህ አይነት አደረጃጀት እንደዚህ ብላችሁ ከተደራጃችሁ ጦርነት እንከፍታለን የሚለው ነገር ምን አመጣው ነው? ይሄ አልበላሽም ምን አመጣው የሚለው ተረት ነው። በመጀመሪያ ደረጃ ህግ ባለበት ነፃ የፍትህ ተቋም አዋቅር ያለውኝ ፍርድ ቤቶች በነፃነት ይሰራሉ፣ ፖሊስ በነፃነት ይሰራል በተባለበት ሀገር ችግር ካለ እስክንድር ህግ ከጣሰ እስክንድር ያደራጃቸው ሰዎች ህግ ከጣሱ ጠቅላይ ሚኒስትሩ ወደ ጦርነት የሚገቡበት ምንም አይደለም። ቀጥታ ጉዳዩን ለአቃቢ ህግ ለፖሊስ ሰጥተው እስክንድርን በሚጠየቅበት አንቀጽ መጠየቅ ነው። እስክንድር እንደኛውም ሰው የመደራጀት ሰዎችን የማደራጀት መብት አለው። ያ የተደራጀበት ዓላማ የህግ መስመር የጣሰ ነው የሚል አካል ካለ ፍርድ ቤት ያቅርበው፣ እስክንድርን ይጠይቁት። በተመሳሳይ ሁኔታ እኮ ሌሎች ሰዎች ሁለት መንግስት አለ ሀገሪቷ ውስጥ ያሻንን እናደርጋለን መንግስት ይሄንን ቢያደርግ በእኛ ሞት ላይ ነው ብለው በሚዲያ ሲፎክሩ ደግሞ መልስ የማይሰጥ መንግስት ነው ያለው። ስለዚህ እንዲህ ያለው ነገር ሌሎች ሰዎች እምነት እንዲያጡባቸው አንደኛ እነዚህ ሰዎች ለውጡን
ተረክበው መሪ ሆነው የመጡት ህዝብ ለውጡን እዚህ ደረጃ ካደረሰው በርግጥ ውስጥ ለውስጥ ሲታገሉ የኖሩ ሰዎች ናቸው። ግን ህዝብ ያወቃቸው አሁን ነው። ስለዚህ ህዝብ ቶሎ እምነት ቢያጣ ቢከፋ ቅር ቢለው ስጋት ቢገባው መደንገጥ የለባቸውም። ወደ ቁጣ አንዳንድ ጥያቄዎች ሲጠየቁ ራሱ አሁን ለሶሻል ሚዲያ ራሱ ያወጡት መግለጫ በጣም የሚገርም ነው። ኢትዮጵያ በሶሻል ሚዲያ ጥላቻ የምትጠፋና ህዝብ የሚባላ ቢሆን ኖሮ ለውጡ ከመምጣቱ በፊት እና እሳቸውም ከመጡ በኋላ በትግራይ ህዝብ ላይ ያነጣጠረ ትልቅ ቅስቀሳ ይደረግ ነበር። ጅብ እየተባሉ ሰዎች ይሰደቡ ነበር። ማአት ጥላቻ እኔ ብዙ ጊዜ ህዝብ ላይ እንዲያለ ጥላቻ ነገር የለም። ያኔ ነበር መንግስት መግለጫ ማውጣት የነበረበት። በዛ ወቅት ጠቅላይ ሚኒስትሩ ድጋፉን ኢንጆይ እያደረጉ ነበር በሶሻል ሚዲያ የነበረውን ድጋፍ። አሁን ይሄ ድጋፍ ወደ እሳቸውንና ሌላውን የነሱ የሚሄዱበትን መንገድ መቃወም ሲጀምሩ ሶሻል ሚዲያው ሀገር ሊያጠፋ ነው የሚለው ትርክት ሪሊ እንትን አይደለም። በደንብ አንዳንዱ ነገር ለኔም ለራሴ ግራ ይገባኛል። ወዲያው ነው ቅር ብሎኝ የጻፍኩትና የሰጡትም ይሄ የመርፌና የክር ነገር ሪሊ በጣም ዊክ የሆነ አርጊውመንት ነው። በዛ ደረጃ እኔ በግሌ አልጠብቅም። ህግ እሳቸው ካስከበሩ ሀገር መሬት ላይ ህግ ካስከበሩ የህግ የበላይነት ከተረጋገጠ ማንም የመንደር ጎረምሳ ይሁን ማን ይሁን እንደ መርፌ የበሳት የምትገባ ሀገር አትሆንም። ህግ ይከበራል። ከዛ በኋላ ሶሻል ሚዲያ ላይ ማንም የፈለገውን ቢል ህግ ታወጣለህ። ለዛም የሄት ስፒችን የጥላቻ ንግግርን ምንን የሚቆጣጠር ግን የህግ የበላይነትን ነው እያሳየ መሄድ ያለብህ እንጂ ይሄ አልፎ አልፎ እሳቸውም አንዳንድ የመንግስት ባለስልጣናትም ቆጣ ሲሉ እንግዲህ እነዚህ ሰዎች 27 ዓመት የኖሩት በዛ የሚቆጡ ተናዳፊ የሆኑ አለቆቻቸው ጋር ሲኖሩ የኖሩ ሰዎች ናቸውና ያ ነገር ያው ከደማቸው ሙሉ በሙሉ ቶሎ የሚወጣ አይመስለኝም። እንዲህ አይነት ትንሽም ቢሆን ውስጣቸው የሚታይ አምባገነንነት የሚመስል ስሜት አለ። አሁን ዛሬ አሁን መጨረሻ ላይ መንግስት ጥሩ የሰጠው ምክንያት በእርግጥ አሳምኖኛል። የእስክንድር ጋዜጣዊ መግለጫ የተቋረጠበት ምክንያት በዚህ ነው ለእስክንድር ጥበቃ ለማድረግ ነው የሚል ጥሩ መልስ ነው። እንደዛ ከሆነ የሚደገፍ ነው። ነገር ግን እንዲህ ያሉ ግርግሮችም ሳይፈጠሩ በፊት ሰው በሶሻል ሚዲያ ሄዶ መንግስት አፈና ጀመረ እንዳይል በእስክንድርን እኮ ስልክ ደውለው እንዲህ ያለ ትሬት አለ እንዲህ ያለ ችግር አለ፣ ስለዚህ ለጊዜው ገና ከቤቱ ሳይወጣ ቢነግሩት እሱ ለሰው ሁሉ ጥሪ አድርጎ ችግሩን አስተላልፈነዋል ሊል ይችል ነበርና ቦታው ላይ ፖሊስ ደርድረህ ስትከለክል ለአብዛኛው ሰው እኔም አሁን ልክ ዜናውን ሳይ ይሰማኝ የነበረው ነገር ይሄ አፈና ነገር አሁንም ቀጠለ ማለት ነው ወይ የሚል ነበር። በኋላ ግን ወጥተው የመንግስት ሰዎች የሚሰጡት ኤክስኪውዝ ሌት ነው። ህዝቡን ሁሉ ጊዜ በኔሽን ግራ ያጋቡ መረጃ ይነፍጉትና በሶሻል ሚዲያም በተለያየ ሚዲያ ዲስቶርሽኑ ብዙ አቅጣጫ ከሄደ በኋላ መተው አይዲ እኮ ነበር ይሉሃልና ይሄ በዚህ ምክንያት የሚፈጠር ችግርም ካለ እነሱ ናቸው ተጠያቂ የሚሆኑት። አመሰግናለሁ አቶ ያሬድ። ያው ሰዓታችን ያለቀ በመሆኑ ነው ከዚህ በላይ ብዙ መወያየት አልቻልንም። ግን ይሄ አሁን ጄኔቭ የሚደረገው ውይይት እንደተጠናቀቀ እንደገና በዚሁ ጉዳይ ላይ ተመልሰን ውይይት እንደምናደርግ ለተመልካቾች በዚሁ ቃል ገብቻ አልፋለሁ። አቶ ያሬድ ተመልሰን ውይይት እናደርጋለን በዚህ ጉዳይ ላይ የዲሞክራሲ አፈናው ሂደት ምን ይመስላል የሚለውንም እስኪ በሂደት ከህብረተሰቡስ ምን ይጠበቃል? በአንድ በኩል ህብረተሰቡ በራሱ ወደ ትችት ላይ ተመስርቷልና ትችቱ ድጋፍ ይሁን የሚል ነገር ከመንግስት በኩል ይመጣል። ከህብረተሰቡ ደግሞ ከበቂ በላይ ከሚባለውም በላይ የደገፍና ያለ ነው ስተት ስናይ ነው ወደ መተቸት ይሄድ ነው የሚል ደግሞ መከራከሪያ አለ። አሁን መጨረሻ ላይ እንዳነሱት የጋዜጠኛ እስክንድር የሚሰጠውን መግለጫን በተያያዘ ወደ ስቱዲዮ ከመግባታችን በፊት እንደዚሁ አንዳንድ ውዝግቦች እየተካሄዱ ነበር በማህበራዊ ሚዲያው ላይ። በአንድ በኩል የጸጥታ ችግር ካጋጠመ ቀደም ብሎ ጉዳዩን ማየትና መፍታት ከሱም ጋር መነጋገር አይቻልም ነበር ወይ የሚል፣ ሁለተኛ በእርግጥ በሱ ላይ ጉዳት የሚያደርሱ ሰዎች አካባቢው ነበሩ እንኳን ከተባለ ከሆቴሉ እንዲወጣ ከተደረገ በኋላ ከልጆች ጋር ወክ ያረገ ሲሄድ ነው የሚታየው።
እና ጉዳት ለመጠበቅ የተከተለው የጸጥታም የፖሊስም ኃይል አልነበረም። ስለዚህ የጸጥታ ችግር ጋር የተያያዘ አይደለም። የህዝቡን ሁኔታ እና ጫጫታውን እያዩ ወደ ማስተባበል መሄድና የማፈን ቴንደንሲ ያለ ሲሉ የሚከራከሩ አሉ። ዞሮ ዞሮ በመንግስት በኩል እነዚህን የሚቀርቡ ቅሬታዎች በጥንቃቄ እንዲመለከቱት ለሚያስችል ውይይት አድርገናል ብዬ ነው የማስበው። አቶ ያሬድ ጥሩ ውይይት አድርገናል። በቀጣዩ ከጄኔቭ መልስ ከማክሰኞ በኋላ እንደገና የጄኔቭ የኢትዮጵያ የሰብአዊ መብት አያያዝ ሪፖርትን በተመለከተ ውይይት እናደርጋለን። ለዛሬው በዚህ ስቱዲዮ ተገኝተው በኢንተርኔት ተገናኝተን ውይይት ለማድረግ የአጭር ጊዜ ጥያቄውን ስለተቀበሉ ከልብ አመሰግናለሁ አቶ ያሬድ። እዝጌር ስትልኝ ሀብታሙ፣ እኔም አመሰግናለሁ። ሰላም አድማጭ ተመልካቾቻችን፣ ከአቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር ጋር ያደረግነው ውይይት ይህንን ይመስል ነበር። የዲሞክራሲ ጥያቄና ፈተናው በሌላ ጊዜ ተጨማሪ ማብራሪያ ይዘንበት የምንቀርብ ይሆናል። አቶ ያሬድ በጄኔቭ ተባበሩት መንግስታት የሰብአዊ መብት ኮሚሽን በኢትዮጵያ የሰብአዊ መብት ጉዳዮችን ግምገማ እንዳጠናቀቀ እንደገና በውይይት የግምገማው ሂደትና ሪፖርት ምን ይመስላል የሚለውን ይዘን እንቀርባለን። ከቀሪ የኢሳት ፕሮግራሞች ጋር እንድትቀጥሉ ጋበዝኩኝ። ያስተናገድኳችሁ ሀብታሙ አያሌው ነበርኩኝ። ጤና ይስጥልኝ።